አይደለም ይሄን ያክል ታገሰሽ ነበር እኔ ብሆን ግን በዚያው ቅጽበት ነበር የሚፈነዳው ምን ላድርግ ብለሽ ነው ኢልሳዬ ሁሉንም ነገር በቁጣ ልፍታካሽ ሁሉም ነገር ነው ይበላሽብሽ አንቺ ማለት እኮ አስተዋይና በጣም የተረጋጋሽ ሴት ነሽ እኔ ግን ይሄ ባህሪሽን ለመልመድ ገና ይቀረኛል አይዞሽ ከኔ ጋር ስትቆይ በደንብ ትለምጃለሽ የማየ ድምጽ ህልም ያለመች ይሆን እንዴ አይደለም ኢልሳ ወይ አሟት ነው ወይ የሆነ ነገር ደርሶባት ምን ነይ ቶሎ ነይ እንሂድ እማዬ ምንድን ነው የሆንሽው ደሊና እማዬ ምንድን ነው የሆንሽው እማዬ ደህና ነሽ ወይኔ ጉዴ እማዬ ደህና ነሽ እንዴ እማዬ ደህና ነሽ ወይኔ ጉዴ ምንድን ነው የሆንሽው እማዬ ምን ሆነ ነው ያላቅም ደሊና እማዬ እስኪ ቀና በይ ቆይ ውሃ ይዤላት እመጣለሁ ወይኔ ጉዴ እማዬ ደህና ነሽ እማዬ ምንድን ነው የሆንሽው ደሊና ቶሎ በይ እማዬ አይዞሽ እንዴ ኢልሳ ደክማለች እኮ እኔ ምን ላድርግ ምንድን ነው የሆንሽው እማዬ ምንድን ነው የተፈጠረው እስኪ ካሌብን ጥሪው በእናትሽ እማዬ ወይኔ ጉዴ እማዬ ደሊና ቶሎ በይ እማዬ አይዞሽ እስኪ ቀና በይ እማዬ አይዞሽ ምንድን ነው የተፈጠረው ምን ሆንሽ እማዬ በጣም ደክማለች ምን ሆነሽ ነው እማዬ ንገሪኝ እባክሽ መተንፈስ እያቃታት እኮ ነው እሺ ሆስፒታል ነው ሰዳት ሆስፒታል ካሌብ መንቀሳቀስ ግን ትችላለች እኔ እንጃ አላቅም ብቻ ነው ሰዳት አላቅም ነይ እማዬ ይዘሽ እማዬ እናፍጥነው እሺ እማዬ ይዘሽ እማዬ እኔ ይዛታለሁ ሂጂና በሩ በችልኝ ሄዱ የፈለጋችሁትን ያክል ብትሮጡ ምንም የምታመጡት ነገር የለም እኔ ከዚህ ቤት ለማባረር ያሞከራችሁት ሙከራ በሙሉ አብቅቶለታል ጽጌረዳዬ እንደዚህ በአንዴ እጅ ትሰጫለሽ ብዬ ግን በፍጹም አልገመትኩም ነበር ደሊና ካሌብ ኤልሳ ይሄ የመጀመሪያ ጨዋታ ነው እንጂ ማገባደጃ አይደለም እሺ አሳያችኋለሁ አይዞሽ መጣችሁ ቀስ እሺ አሳልፊያት ቤዛ አሳልፊያት ደከመሽ አይደል አይዞሽ እማዬ ወይ እግዚአብሔር ይመስገን እማዬ እኔ እኮ ሳሎን ቤት ሳጣችሁ በጣም ጨንቆኝ ነበር አሁን እንዴት ነሽ ቤዛ አሁን ተረጋጊ ዋናው እኛ በሰላም መመለሳችን ነው እሺ ምን ላምጣልሽ ምግብ ውሃ ምን ይሽልሽ ልምጣ አያስፈልግም ቤዛ ምንም አያስፈልግም ኤልሳ ለምንድን ነው ቆይ እንደዚህ የምትይኝ እኔ እኮ በጣም ስለተጨነኩኝ እኮ ነው ኤልሳ ግድ የለሽም አሁን ትዕግስት ያስፈልጋል ደሊናዬ እባክሽን አንቺ ንገሪኝ እማዬ እንዴት ናት ደህና ናት አሉ አዎ ቤዛ ዶክተሩ ደህና ናት ብሏል በጊዜ ስለታከመች ከሞት ድናለች ፈጣሪ ይመስገን እሺ ዶክተሩ ምን አለ ምን አላችሁ ታዲያ ትንሽ ድካምና ጭንቀት ይበዛባታል እሱን እናንተ ለመንከባከብ ሞክሩ ብሏል ወይ በጣም ነው ደስ የሚለው እና ሌላስ ምን አላችሁ ግን ዶክተሩ የሆነ የተጠራጠረው ነገር አለ ምንድን የጠረጠረው ምኑን የጠረጠረው አይ ምንም ዝርዝር የነገረን ነገር የለም
እንዴት ነው ማይነግራችሁ? ይሄ እኮ የሰው ህይወት ነው። እንዴት ነው ዝም ብሎ የሚጠራጠረው? ቆይ አንቺ ምን አስደነገጠሽ? ዶክተሩ የተጠራጠረውን ነገርስ ማወቅ ለምን አስፈለገሽ? እኔ እኮ ለማየ ጤንነት አስቤ እኮ ነው። ሌላ ነገር እንዳይፈጠር እኮ ነው ኤልሳ። ይኸውልሽ ቤዛ፣ ዶክተሩ የደም የምርመራ ውጤቱን ነገ ነው የሚሰጠን። የደም ምርመራ? የምን የደም ምርመራ ነው ያደርጉላት? የሰውነቷ ሁኔታ ድንገት ስለተቀየረ አጠቃላይ ምርመራ አድርጓል። እና ነገ የደም ምርመራው ሲመጣ ውጤቱ ይታወቃል ማለት ነው? ያው ዶክተሩ ውጤቱን ሲሰጠን ነው እርግጠኛ መሆን የምንችለው። እማዬ አሁን ግን ህመም ይሰማሻል? ከእንግዲህ ከማየ አጠገብ ብሶ መጠጋት የለበትም። እሷ አሁን እረፍት ነው የሚያስፈልጋት። አውቃለሁ ኤልሳ። እኔ እኮ እማዬን ለመርዳት ብዬ ነው። በቃ እሺ፣ ወደ ክፍሏ እንድትገባና እረፍት እንድታደርግ እንርዳት። እኔ ወደ ክፍሏ ወስዳታለሁ። እማዬ ማረፍ አለባት። እሺ እማዬ፣ በቃ መልካም እረፍት ይሆንልሽ። እኔ ወደ ክፍሌ ሂጅ እረፍት ላድርግ። አየሽ አይደል ስራውን? በጣም እኮ ነው የደነገጠችው። አዎ ኤልሳ፣ ስለ ዶክተሩ ሳወራ ፊቷ እንዴት እንደተቀያየረ አይተሻል አይደል? አሁን ስለዚህ አታወሩ። ውጤቱ ሲመጣ ነገ ሁሉንም ነገር እናረጋግጣለን። እማዬ አሁን እረፍት ማድረግ አለብሽ። ዳሊናይ፣ በጠዋት ተነስተሽ ምግብ እየሰራሽ ነው እንዴ? አዎ ቤዛ፣ ለማየ ቀለል ያለ ነገር እየሰራሁላት ነው። በጣም ጥሩ አድርገሻል ዳሊናዬ። አንቺስ እንዴት አደርሽ? እማዬስ ደህና ናት አሁን? አዎ በሰላም ተኝታ ነው ያደረችው። አሁን ትንሽ አየር አግኝታለች። ፈጣሪ ይመስገን። እኔ እኮ ሌሊቱ ሙሉ ምንም ሳልተኛ እኮ ነው ያደርኩት። አውቃለሁ፣ ሁላችንም በጭንቀት ነው ያደርነው። ለመሆኑ ዳሊናዬ፣ ትናንትና ማታ ያልሽኝ ነገር አይምሮዬን ሲረብሸኝ ነበር ያደረው። የትኛው ነገር? ስለ ዶክተሩ የነገርሽኝ ነገር ነው። ዶክተሩ የተጠራጠረው ነገር አለ ብለሽኛል ነበር። ዶክተሩ የማየ ሁኔታ ተራ የጤና መታወክ አይደለም ብሏል። እርግጠኛ ነሽ? ዶክተሩ ምንም ያለው ነገር የለም? ማለቴ ስለወሰደችው መድኃኒት፣ ስለተጠቀመችው ምግብ ምንም አላለም? አዎ እርግጠኛ ነኝ። ምንም ነገር አልነገረንም። ግን ምን ነው ቤዛ? አይ እንዲሁ ነው። ትክክለኛው ምክንያት ካወቅን ስለ ወደፊቱ እንጠነቀቃለን ብዬ እኮ ነው። ለምን እንደዚህ አጥብቀሽ ማወቅ ፈለግሽ? እንዴ ዳሊናዬ፣ ምን ሆነሻል? እኔ እዚህ ቤት አባል አይደለሁ እንዴ? እማዬ እንደዚህ ስትሆን ሳይ ደስ የሚለኝ ነው እንዴ የሚመስልሽ? እሱማ ልክ ነሽ። ግን ዶክተሩ ውጤቱ እስከሚመጣ ድረስ ምንም ማለት አንችልም ብሏል። ውጤቱ መች ነው የሚመጣው አሉ? ዛሬ ከሰዓት በኋላ ካሌብ ይዞት ይመጣል። ከሰዓት በኋላ ማለት አሁን ከደቂቃዎች በኋላ ማለት ነው? አዎ ለካሌብ ከሆስፒታል ተደውሎለታል። ምንም ማስረጃ ሊኖራቸው አይችልም። ግን በደም ውጤት ውስጥ የመድኃኒቱ ቅሪት ከተገኘ ነገሩ በሙሉ ወደ እኔ ሊያመራ ይችላል። ቤዛ የት ሄድሽ? አይ የትም አልሄድኩም። እዚሁ ስለ ውጤቱ ነገር እያሰብኩኝ ነው። ውጤቱ ሲመጣ ሁሉም ነገር ይታያል። አላስፈላጊ ጭንቀት አያስፈልግም። አዎ ትክክል ነሽ። እኔም እሱ ነው የሚሻለው ብዬ እኮ ነው። ማስተካከል ያለብኝ ነገር አለ ማለት ነው። ውጤቱ ከመምጣቱ በፊት ወይም ካሌብ እጅ ከገባ በኋላ ነገሮችን ማወሳሰብ አለብኝ። ቤዛ ምንድን ነው? ተረጋጊ እንጂ። እኔ የምልሽ ሌላ ልረዳሽ የምችለው ነገር አለ? አመሰግናለሁ። አሁን እማዬ ክፍል ልሄድ ነው። እሺ እኔም እማዬ ጋር ብሬ መምጣት እችላለሁ? አይ አንቺ አትጨነቂ። እኔ ምግቡን ሰርቼ ጨርሼ አዘጋጅቼ ወስድላታለሁ። እሺ ደስ እንዳለሽ። የደም ውጤት ወደ ውጤት እያለች ታስፈራሪ ትሞክራለች እንዴ? ዶክተሩም ቢሆን ከኔ ማምለጥ አይችልም። ካሌብ አሁን ከመምጣቱ በፊት ሄጄ ነገሮችን ማስተካከል አለብኝ። አዎ እንደዚያ ማድረግ አለብኝ። ምክንያቱም ይሄን ጨዋታ የምመራው እኔ ብቻ ነኝ። እማዬ እሺ፣ አሁን ይሄው ሳሎን ውስጥ ብቻችንን ነን። ምን ሲሆን ነው ይሄ ህመም የሚነሳብሽ? ንገሪኝ እስኪ በእናትሽ። ልጄ አልነገርኩም እንጂ በጣም ስናደድ እንደዚህ ነው የሚያደርገኝ። እንዴ ማለት ስናደድ ማለት ይሄ እኮ ተራ ቁጣ ወይም ደግሞ ስትናደጅ የሚያመጣው ትንፋሽ ማጠር አይደለም። አውቃለሁ የኔ ልጅ፣ ግን አይምሮ ሲጨነቅና ደሜ ሲፈላ እንደዚህ ትንፋሽ ያጥረኛል። እሺ ይሁን እማዬ፣ ትላንትና ማሳስቆይ ማን ያናደደሽ? ምንም ያናደድሽ ነገር አገኘሽ? የኔ ልጅ ትናንትና ማታም ቢሆን ምንም የተፈጠረ ነገር የለም። የሚያናድድ ነገርም አልገጠመኝም። ለምን ታዲያ ምንም የሚያናድድ ነገር ካላገኘሽ ለምን እንደዚህ ሆንሽ?
ለምን ህይወትሽ አደጋ ላይ እስኪወድቅ ድረስ እንደዚህ ትንፋሽ አጠረሽ? አትጨነቂ የኔ ልጅ፣ አሁን እኮ ተሽሎኛል። ደግሞ ፈጣሪ ያውቃል። ለምን አትጨነቅ ትይኛለሽ? በሞትና በህይወት መካከል ሆነሽ እኮ ነው ያገኘንሽ። ቆይ ለምንድን ነው የምትደብቂ ነገር አለ እንዴ? ካሌብ የኔ ልጅ፣ ምንም የምደብቅ ነገር የለም። ለምን ዋሻለሁ? ቆይ ቤዛ ካጠገብሽ ነበረች አይደል? እሷ እናዳሽ ወይም ደግሞ ያረገችሽ ነገር አለ? አይ ልጅ፣ እሷ እኮ ማለት ሰጠኝ የገባች ምንም ያደረገችው ነገር የለም። እማዬ ፊትሽን አይቼ እኮ የሆንሽውን መገመት አያቅተኝም። እሷ ክፍልሽ ከመግባቷ በፊት በጣም ደህና ነበርሽ። እባክህ ራስን አታስጨንቅ። ነገሮቹ አንተ እንዳሰብካቸው አይደለም። ታዲያ እንዴት እማዬ? ዶክተሩ እኮ ደምሽ ውስጥ ያልተለመደ ነገር አግኝቻለሁ ብሏል። ይሄ እንዴት ሊፈጠር ቻለ? ያልተለመደ ነገር? ቆይ ዶክተሩ ምንድን ነው ያለ? የወሰደችው መድኃኒት ወይም ደግሞ የበላችው ነገር አለ ብሎናል። ለዛ እኮ ነው እንደዚህ የምንጨነቀው። አይሆንም ልጄ፣ የተሳሳተ መድኃኒት ውስጥ ይሆናል እንጂ ማንም እኔን አይጎዳኝም። አንቺ ሁል ጊዜ ሰውን በጥሩ ጎን ነው የምታየው። አሁን ይሄ ቤት እንደ ድሮ አይደለም። ካሌብ አትጨነቅ፣ እያየኝ አይደል? እኛም በህይወት አለሁ። እማዬ አንቺን የማጣት ስጋቴ ምን ያህል እንደሚገልኝ ታውቂያለሽ። ትላንት ማታ እኮ ወደ ሆስፒታል ስወስድሽ በጣም ተጨንቄ ነበር። ያውቃለሁ ልጄ፣ አይዞህ፣ ፈጣሪ አይጥለኝ። እሺ ቆይ እማዬ እውነቱን ንገሪኝ። ቤዛ ክፍልሽ ውስጥ ምንም ያደረገችው ነገር የለም? ማንም የለም ካሌብ። እሷም እኮ ደንግጣ ነበር። አይምሰልሽ፣ እሷ ድንግጥ እንኳን አትልም እማዬ። የእሷን የውሸትን ባህኔ ያውቀዋለሁ። ካሌብ እባክህ እቤት ውስጥ ሌላ ጥላቻና ጭንቀት እንድታነሳ አልፈልግም። ጥላቻ አይደለም እማዬ፣ የደህንነትሽ ጉዳይ ነው። አሁንም አደጋ ውስጥ እንደሆንሽ ይሰማኛል። አይ ልጄ፣ አሁን እኮ እናንተ ከጎን ያላችሁ፣ አንተም ደሊላም ኤልሳም አላችሁ። እኔ እኮ ምንም አልሆንም። አውቃለሁ እማዬ፣ ግን የሆስፒታሉ የደም ውጤት እስኪደርስ ድረስ በፍጹም አልረጋጋም። የደም ውጤት መቼ ነው የሚመጣሉ? ዛሬ ከሰዓት በኋላ ራሴ ሄጄ አመጣዋለሁ። ከዛ በኋላ እውነቱ ሁሉ ይወጣል። አውቃለሁ ልጄ፣ ብቻ አንተ ራስን አታስጨንቅ። እኔ ምንም አልሆንም፣ ፈጣሪ ያውቃል። እማዬ እንዴት አልጨነቅ? አንቺ እኮ የህይወቴ ሁሉ ትርጉም ነሽ። የኔ ልጅ አንተም ራስህን ተንከባከብ። እሺ እማዬ፣ አሁን ግን ምንም ነገር ሳትጨነቂ እረፍት ማድረግ አለብሽ። ቤዛ፣ የደም ውጤቱ በመርዝ ከተመረዘ እመኚኝ የትም አታመልጭም። ካሌብ ፊትህ እንደዚህ አትጣለው። እኔ እኮ ደህና ነኝ። አታምነኝም እንዴ? አምንሻለሁ እናቴ። አይዞሽ እሺ። እኔ ሁሌም ከጎንሽ ነኝ። እሺ እናቴ። ዳሊናዬ፣ ዳሊና በቃ አንድ መሄድበት አስቸኳይ ጉዳይ አለኝና ለውጣ ነው። እሺ እሺ ሂጂ። እኛም እዚህ ስላለን ስለማየም አትጨነቂ። በቃ አደራሽንም ማየን። እሺ አልቆይም ደግሞ። እሺ እሺ። እንዴ ቤዛ አልወጣሽም እንዴ? እኔ እኮ ሄድሽ መስሎኛል። አዎ አልወጣሁኝም። አንድ ነገር አስታወስኩኝና ነው የመጣሁት። ምን ትዝ አለሽ? ቅድም ልጠይቅሽ ብዬ ረስቼው እኮ ነው። እማዬን የወሰዳችሁበት ሐኪም ቤትና የዶክተሩ ስም ማን ነው? አላየሽም ነበር እንዴ? ፌርማታ ሆስፒታል እኮ ነው የወሰድናት። ዶክተሩ ደግሞ ዶክተር ዳንኤል ይባላል። አሁን አስታወስኩት። ዶክተር ዳንኤል። በጣም አመሰግናለሁ። እሺ ደሊናዬ። ግን ለምን ፈለግሽው? አይ የሆነ ነገር ካስፈለገን እና መድኃኒት ከፈለግን ደውዬ ልጠይቀው ብዬ ነው። ያው ለጥንቃቄ ብዬ እኮ ነው። እሺ ቤዛዬ፣ ራስሽን ጠብቂ። እሺ እኔ ቆንጆ። ሰላም ሁኚልኝ። እማዬ፣ ይሄ የስኳር ውሃ ነው። ጠጪ ውስጥ ልብሽን እንዲያቀዘቅዝልሽ። አመሰግናለሁ ልጅ። ለምን ተቸገርሽ? እማዬ፣ ጠዋት እኮ ምንም አልቀመስሽም። ትንሽ ቆይቼ ደግሞ ምግብ ሰርቼ አመጣልሻለሁ። አይ አልበላም ደህናዬ፣ አፌን እየመረረኝ ነው። አይሆንም፣ ለመድኃኒቱም ሲባል ምግብ መብላት አለብሽ። አሁን ምግብ የመብላት ፍላጎት የለኝም። ቆይ ግን እናንተ ልጆች እኔ ማሰቃየት ነው እንደ ፍላጎታችሁ? ትንሽ እረፍት ስጡኝ እንጂ። አዎ በደንብ እስከምትድኚ ድረስ እናሰቃይሻለን። አሁን ይሄንን ውሃ ጠጪና በኋላ ምግብ ትበያለሽ። እሺ ባይሆን በኋላ እበላለሁ። አዎ እማዬ፣ አንቺ ከወደድሽው ምን ይደረጋል። በኋላ የሚጣፍጥ ምግብ ሰራልሻለሁ። ደህናዬ
እውነት ለመናገር አንቺ ምግብ ስትሰሪ በጣም ይጣፍጥልሻል። አሁን እኮ ፊትሽ ላይ የሆነ ለውጥ እየታየ ነው። ደህናዬ፣ እናንተ አጠገቤ ስላላችሁ ጥንካሬ ይሰማኛል። እኛስ ብንሆን እማዬ፣ አንቺ ደህና ስትሆኚ እኮ ነው ሰላም የምናገኘው። ቆይ ኤልሳ የት ሄዳ ነው? ቅድም አይቻት አልነበር? ኤልሳ ወደ ክፍሏ ገብታ እያጠናች ይመስለኛል። ትንሽም ደክሟታል። አይ የኔ ልጅ ትናንትና ማታ በእኔ ምክንያት በጣም የደነገጠችው። አዎ በጣም አልቅሳ ነበር። አሁን ግን ተረጋግታለች። ደህናዬ፣ አንቺ በጣም አስተዋይ ሴት ነሽ። ለካሌብ የተሰጠሽው ትልቅ ስጦታ ነሽ። እማዬ ደግሞ እኔ ምን አደረግኩኝ? አይ ተናግሬያለሁ። ካሌብ በጣም እድለኛ ነው። ቤቱ እንደዚህ ያስዋብሽው አንቺ ነሽ። እማዬ አሁን ወሬ እያበዛሽ ነው። እረፍት ብታረጊ ይሻልሻል። እሺ እረፍት አደርጋለሁ። በቃ አሁን እረፍት ማድረግ አለብሽ። አንቺ ስታወሪኝ እኮ ቀለል ይለኛል። በቃ አሁን ትንሽ እረፍት አድርጊ። እውነቴን ነው፣ በጣም ደስ ብሎኛል። አመሰግናለሁ የኔ ልጅ። ምንም አይደለም እማዬ። ሰዓትሽ ሲደርስ መድኃኒትሽን ትወስጃለሽ። አዎ ሆስፒታል የተቀበልኩትን መድኃኒት እና ደግሞ እማዬ መድኃኒትሽን በትክክል መውሰድ አለብሽ። አሁንማ ደህና ነኝ፣ መለስ ብሎልኛል። እማዬ በቃ አትጨነቂ። የሚያስፈልግሽን ነገር ሁሉ አመጣልሻለሁ። ትንሽ ልቆይና መድኃኒቱን እወስዳለሁ። እሺ እማዬ፣ አንቺ አትጨነቂ። እኔ የምትፈልጊውን ሁሉ አደርግልሻለሁ። እሺ የኔ ልጅ አመሰግናለሁ። እሺ በቃ አሁን እረፍት አድርጊ። እሺ እባክህ ዮኒ፣ እባክህ እንደዚህ አትሆንብኝ። አንድ እድል ብቻ ስጠኝ። አውቃለሁ ጥፋተኛ እንደሆንኩ እኮ አውቃለሁ፣ ግን እባክህ አንድ እድል ብቻ። አይ በዚህ ግን እርግጠኛ ነኝ። ምንም አይነት ስህተት ብትሰራ እኔ ይቅር እልሃለሁ። ምንም ቢሆን ነው አያሳስበኝም። አንተ የምታጠፈው ነገር ለእኔ ምንም ትርጉም የለውም። ዋናው ነገር አንተ ከኔ ጎን መሆን ነው። ራሴን ማዋረድ አይደለም። እኔ አንተን ማጣት ነው የሚከብደኝ። ከአንተ ውጭ እኮ ሌላ ህይወት የለኝም። እንዴት አልሆንም? ከህይወቴ ልትወጣ እንደዚህ ይዛትክብኝ። እኔ እንዴት መረጋጋት እችላለሁ? አንተን ሳላይ መዋል እንደማልችል እያወቅ እንዴት እንደዚህ ትጨክንብኛለህ? ለእኔ የሚበጀኝን በደንብ ታውቀዋለህ። ለእኔ የሚበጀኝ አንተ አጠገቤ ስትሆን ነው። ምንም አያሳስበኝም እኮ ብያለሁ። ቢከብደኝም ብሰቃይም ስለምወድ ነው እንደዚህ መሆነው። እኔ እኮ በቃ እንደ ድሮ እንሁን ነው እያልኩ ያለሁት። አዎ እንችላለን። እኔ ሁሉንም ነገር ረሳዋለሁ፣ አንተም ሁሉንም ነገር እርሳው። ጊዜ ከሰጠን ትረሳኛለህ። እኔ ደግሞ ያንን መሸከም አልችልም። ታዲያ ዛሬ እንገናኛ። ወጥተህ አይኖችን አይቼ መረጋጋትና ማመን ፈልጋለሁ። የቤታችን ሁኔታ እኔን አይገደኝም። ቢያንስ ለትንሽ ደቂቃ እንኳን እንገናኝ። እሺ። እውነት ግን ትደውልልኛለህ አይደል? እሺ በቃ እጠብቅሃለሁ። ግን እባክህ እንዳታታልለኝ። እሺ እሺ በቃ ቻው የኔ ፍቅር። ያለ ምንም ምክንያት አልወደድኩም። አንተን ማጣት ማለት ለኔ ህይወቴን ማጣት ማለት ነው።
ወይ ስለወደድኩት ነው አይደል እንደዚህ የሚጫወትብኝ? እኔ ለሱ ብዬ ፍቅሬን ያለኝን ሁሉን ነገር ክብሬን ትቼ እሱን ስላልኩ ቆይ ከኔ በላይ ማን ሊወደው ይችላል? እንደኔስ ማን ሊረዳው ይችላል? ለነገሩ እኔ ነኝ ጥፋተኛዋ። ራሴን አዋርጄ ከእግሩ ስር ዝቅ ያልኩት። ምንም ብታጠፋ ይቅርታ አደርግልሃለሁ አልኩት እኮ። ይሄ እንዴት አይነት እብደት ነው? ቆይ ምን እየሆንኩ ነው? ምንም ለማይወደኝ ምንም ለማይፈልገኝ ሰው እንደዚህ ዋጋ መስጠት ምን አይነት እብደት ነው? እኔስ እንዴት ልሁን? ይህ ሁሉ ስቃይ ተሸክሜ እንዴት ልኑር? ይሄን እኮ ካለ ውጤቱን እየጠበቀ ነው። አይ ገንዘብ የማይሰራው ስራ የለም አይደል? ዶክተር ዳንኤል አሁን ሙሉ በሙሉ ከኔ ቁጥጥር ውስጥ ነው ያለው። ዶክተር ዳንኤል እኔ ምልህን ነገር ብቻ እንድትሰማኝ እፈልጋለሁ። አውቃለሁ፣ ለዛም ነው በሚስጥር ወጥቼ ያገኘሁክ። ይሄን የተባባልነውን ነገር መታደርግ ከሆነ የምትፈልገውን ያክል ገንዘብ እሰጥሃለሁ። አዎ የምትፈልገው ያክል ገንዘብ በጣም አሁኑኑ በአካውንት ለማድረግ እርግጠኛ ነኝ። ሪፖርቱ ላይ ከባድ የስነ ልቦና ጭንቀት ብለን እንድትጽፍበት ፈልጋለሁ። ያስከው የላብራቶሪ ውጤት ያንተ ስለሆነ አንተ የምትለውን ብቻ ነው የሚሰሙት። ምንም አታስብ፣ ዛሬውኑ ልክልሃለሁ። እየቀረውን ደግሞ ለካሌ ወረቀቱን ከሰጠ በኋላ አስገባለሁ። በጣም ጎበዝ ዶክተር። ከኔ ጋር መስራት ሁሉ ጊዜ ቢሆን ተመርጥበታለህ። አደራህን የመድኃኒቱን ስም ሆነ የመርዝ ቅሪት የሚል ምንም አይነት ማስረጃ እንድታው አልፈልግም። አሁን ቤት የሕክምናው ማስረጃ እየጠበቁ ነው። አሁን የሚደርሳቸው ግን የኔን የሕክምና የሐሰት ማስረጃ ነው። ወይዘሮ ጽጌረዳ ጭንቀት እንደታመመች የሚያሳይ ማስረጃ። እኔን የምትከታተሉበትን እያንዳንዱን በር ነው የምዘጋባችሁ። ኤልሳ ምን ሆነሽ ነው የምታለቅሽው? እማዬ ላይ የደረሰ ችግር አለ እንዴ? እማዬ ላይ አይደለም ደሊና፣ ችግሩ የደረሰው እኔ ላይ ነው። ታዲያ ምን ሆነሽ ነው? እባክሽ አታስፈራሪኝ። የተፈጠረ ነገር አለ? እንቅፋት ተመታሁ፣ ትልቅ እንቅፋት። የምን እንቅፋት ነው የምታወሪው? ምን ማለትሽ ነው? 2 ዓመት ሙሉ አብሮኝ የቆየ ፍቅረኛዬ ህይወቴ ሙሉ ሰጥቼው በራሱ ጥፋት እንለያለኝ። በራሱ ጥፋት እንለያያለሽ? እንዴት? ጥፋቴን ማሻሻል አልቻልኩም። ሁልጊዜ እየበደልኩሽ ነው። ስለዚህ እንለያያለኝ ደሊና። ጥፋት ማጥፋቱን እያወቀ ማስተካከል አልችልም እንለያይ ማለቱ ምን ማለት ነው? እኔ እኮ ጥፋቱን ይቅር ብየዋለሁ። ምንም ብታጠፋ ከጎን ነኝ አልኩት። እሱ ግን እኔ መተው መረጠ። ልብ ብለሽ አድምጪ። ይሄ ሰው እኮ ጥፋቱን ማሻሻል አቅቶት አይደለም እንለያይ ያለሽ። እና ምንድን ነው ደሊና? ኃላፊነት መሸከም ስላቃተው ነው። በራሴ ጥፋት ነው ምናምን የሚልሽ ለሱ ሽፋን ማድረጊያ ነው። እንደዛም አይሆንም ደሊና። እሱ እኮ ይወደኛል። ሁልጊዜ የሚነግረኝ ነበር። የሚወድሽ ሰው ጥፋቱን አርሞ ከአንቺ ጋር ለመኖር ይወስናል እንጂ በእኔ ጥፋት እንለያይ አይልሽም። እኔ እሱን ማጣት አልችልም። ያለሱ ህይወቴ ባዶ ነው የሚሆነው። በፍጹም ኤልሳ፣ ህይወትሽ ውስጥ እሱ ስለሌለ ብቻ ባዶ አትሆንም።
አንቺ እኮ ጀግና ኩሩ ሴት እኮ ነሽ። 2 ዓመት እኮ ቀላል ጊዜ አይደለም። እያንዳንዱ ትዝታው አብሮኝ ነው ያለው። አውቃለሁ ህመሙ ከባድ ነው። 2 ዓመት አይደለም 2 ቀን ራሱ በጣም ከባድ ነው። ግን ራስሽን መጉዳት የለብሽም። ቅድም ስልክ ደውዬ እባክህ አንድ እድል ስጠኝ ብዬ ለምኜዋለሁ ደሊና። ኤልሳ ለምን እንደዚህ ታደርጊያለሽ? ላስከፋሽ ሰው አንቺ ነሽ የምትለምኚው? ስለወደድኩት እሱን ላለማጣት ስለ ራሴን ዝቅ አደረግኩ። ፍቅር ማለት ራስን ማዋረድ አይደለም። እውነተኛ ፍቅር ክብርና እኩልነት ይፈልጋል። ታዲያ አሁን እኔ ምን ላድርግ? ልቤ እኮ በጣም እየደማ ነው። ከዚህ በኋላ ራስሽን ሰብስበሽ ተቀመጪ። ስልክም ቢሆን እንዳትደውይለት። ካልደወልኩለትማ ጨርሶ ይረሳኛል። ቢረሳሽ ኤልሳ፣ ለአንቺ ዋጋ የማይሰጥ ሰው ምን ያደርግልሻል? እውነት ይመስልሻል ደሊና? በራሱ ጥፋት አንቺን የሚቀጣን ሰው ትተሽ ራስሽን ውደጂ። በጣም ነው የምጎዳው፣ ግን አምንሻለሁ። ፈጣሪ ያወጣሽ ከትልቅ አደጋ ሊሆን ይችላል። እንቅፋትም የመታሽ ሊያነቃሽ ነው። አመሰግናለሁ ደሊና፣ አጠገቤ ስለሆንሽ። 100% እርግጠኛ ነኝ የዛሬዋ ቀን ህመም ይኖራታል። ነገ ግን ራስሽን ትሆኛለሽ። አሁን ፊትሽን ታጥበሽ ተረጋግተሽ ማረፍ አለብሽ። እኔ ደግሞ ከጎንሽ አለሁ፣ ሁልጊዜም አለሁልሽ። አሁን ግን ለሱ እንደማትደውይ ቃል ግቢልኝ። እሺ አልደውልም የኔ ውድ፣ ቃል እገባልሻለሁ። የኔ ጎበዝ እህት፣ በቃ አሁን እቺን ውሃ ጠጫትና እረፍት አድርጊ። የምትፈልጊው ነገር ካለ ደግሞ አምጣልሻለሁ። እሺ እማዬ፣ የኔ ልጅ መጣሽ? ተኝተሽ ነበር እንዴ? አልተኛሁም የኔ ልጅ። አንቺ ግን እንዴት ነሽ? ደህና ነኝ የኔ ልጅ። አሁን በጣም ተሽሎኛል። እግዚአብሔር ይመስገን። ጠዋት ስወጣ በጣም አሳስበሽኝ ነበር እኮ እማዬ። አትጨነቂ፣ አሁን እረፍት አድርጌያለሁ። ደሊና ደግሞ ጥሩ ምግብ ሰጥታኛለች። አውቃለሁ ደሊና በጣም እንደምትንከባከብሽ። አሁን እኮ ፊትሽ በጣም ተመልሷል። አዎ፣ እናንተ ልጆች ስታስቡልኝ አየሩም ይመለስልኛል። እማዬ፣ የሚያስፈልግሽ ነገር አለ? ምንም አያስፈልግም ልጄ። ደሊና ቅድም ውሃም መድኃኒትም ሰጥታኛለች። እሺ፣ መድኃኒትሽን ወስደሻል? አዎ፣ ከምግብ በኋላ ወስጃለሁ። በጣም ጥሩ። ዶክተሩ ያዘዘልሽ መድኃኒት ለአየር እጥረትሽ ይረዳሻል። ስለዚህ መውሰድ አለብሽ። እሺ? አዎ ልጄ፣ አሁን ምንም አልተሰማኝም። እሺ እማዬ፣ እኔ እኮ ጠዋት የሆንሽውን ነገር ካየሁ በኋላ ውጭ ሆኜ የራሱ አይምሮ ያንቺ ጋር ነበር። የኔ ልጅ፣ ስለ እኔ ይሄን ያህል ስለተጨነቅሽ በጣም አመሰግናለሁ። እንዴ ምን ማለት ነው እማዬ? እኔ እኮ የዚህ ቤት ባለቤት ነኝ። ለአንቺ የማሰብ ግዴታ አለብኝ። አውቃለሁ ልጄ፣ እግዚአብሔር ይስጥልኝ። ለመሆኑ ካሌብ ደውሎ ነበር እንዴ? ካሌብ? አይ አልደወለም ልጄ። ለምን ነበር? አይ የደም ውጤቱን ለማምጣት ሆስፒታል ሄዳለሁ ብሏል ነበር። ለዛ ነው። አዎ ከሰዓት በኋላ ራሴ ሄጄ አመጣለሁ ብሎ ነበር፣ ግን አልተመለሰም። እሺ ውጤቱ ሲመጣ ዶክተሩ ምን እንደሆነ ይነግረናል ማለት ነው። ካሌብ በጣም ተጨንቋል። ካሌብ እኮ አላስፈላጊ ጭንቀት ስለሚያበዛ ነው። አንቺ እኮ የአየር ማጠርና ጭንቀት እኮ ነው የሚያመሽ። ለካሌብ ስናደድ እንደሚነሳብኝ ነግሬው ነበር። አዎ ትክክል ነሽ። ዶክተሩም ቢሆን እኮ ይህንን ነገር ነው የሚያረጋግጠው ብዬ አስባለሁ። ይሁን ልጄ፣ ዋናው አሁን ደህና መሆኔ ነው። አሁን ምንም አታስቢ። እሺ? እሺ ቤዛዬ፣ ጎበዝ ልጅ። ሌላ የሚያስፈልግሽ ነገር ካለ ጥሪኝ። እሺ? እሺ ማዬ። አመስገኝ ማዬ። አሁን ምንም ሳታውቂ ማመስገንሽ እንቀጥል። በቃ ማዬ እረፍት አድርጊ። በቃ ማዬ እረፍት አድርጊ። ደሊና፣ ካሌብ መጥተሃል እንዴ? አዎ ኤልሳን ዛሬ ሙሉ ቀን አላየኋትም። ሄዳ ነው ኤልሳ ትንሽ ራሷን አሟት ክፍሏ ገብታ ተኝታለች እኮ። እንዴ ተኝታለች? ቀኑ ሙሉ ነው እንዴ የምተኛው? ቆይ አይ ቀኑ ሙሉ አይደለም፣ አሁን ነው ገብታ የተኛችው። ጠዋት እኮ ደህና ነበረች። ቆይ ምን ሆና ነው ራሷን ያመማት? እኔም አላውቅም ካሌብ፣ ዝም ብሎ ድካም ይሆናል። ይልቁንስ የማየን ውጤት አመጣክ? ስለ ደም ውጤቱ በኋላ እናወራበታለን። አሁን ስለ ኤልሳ ንገሪኝ። የተፈጠረ አዲስ ነገር አለ እንዴ?
ምን የተፈጠረ ነገር አለ ካሌብ? እኔም አላወቅኩም። ዝም ብላ እረፍት ማድረግ ፈልጋ ሊሆን ይችላል። ደሊና እኔን ልታታልኝ አትሞክሪ። ፊቷ ላይ ድንጋጤና ጭንቀት ነበር። ካሌብ እሷን ተዋት በቃ። ይልቁንስ እማዬ አሁን ደህና ናት፣ ምግብን በልታለች። እማዬ በላች አልበላች እሱ ሌላ ጉዳይ ነው። ግን ኤልሳ ክፍለ ውስጥ ስቅስቅ ብላ ስታለቅስ ሰምቻታለሁ። ድምፅ ሰማንክ? አይ አይሆንም፣ እያቃዣት ሊሆን ይችላል። ደሊና የሆነ የምታውቂው ነገር አለ እንዴ? ቆይ ለምንድን ነው የምትደብቂኝ? ካሌብ እባክህ፣ እኔም አላውቅም አልኩህ እኮ። ለምን አታምነኝም? ምክንያቱም ፊትሽ ላይ ውሸት ይነበባል። ቆይ ለምንድን ነው ከኔ የምትደብቂው? ምንም የምደብቅህ ነገር የለም። ዝም ብለህ ካታወሳስባ። እሺ በቃ እኔ ራሴ ክፍሏ ሂጅ አነጋግራታለሁ። ካሌብ አትሂድ እባክህ፣ ሂድ አትበጥብጣት። አየሽ አይደል የሆነ ነገር እንዳለ ገምቼ ነበር። ቆይ እሺ ምን ሆና ነው? ሕክምና ቦታ እንውሰድ? አይ ሐኪም ቤት የሚያስኬድ ነገር የለም። የራሷ የሆነ የግል ጉዳዩ ነው። የራሷ የግል ጉዳይ? ቆይ ከዛ ከፍቅረኛዋ ጋር ነው አይደል? እኔ አላውቅም። እራሷ እንድትነግረህ ብትጠይቃት አይሻልም? ያ ከንቱ ሰውዬ ድጋሚ አበሳጫት አይደል? ስንት ጊዜ ነው የምነግራት ከሱ ራቂ እያልኩኝ። ኡፍ ካሌብ እባክህ እንደዚህ አትጩ። እማዬ እረፍት እያደረገች እኮ ነው፣ አትበጥብጣት። ግን እህቴ ራሷ እንደዚህ እንድጎዳ አልፈቅድላት። አውቃለሁ። አሁን ብትገባና ብትጠይቃት ትበጠብጣታለህ። ቆይ ታዲያ ዝም ብዬ ልያት? አሁን ትንሽ ትተኛ፣ በኋላ እኔ አውርቼ አረጋጋታለሁ። እሺ እናወራታለን። እሺ ችግር የለውም። ይልቁንስ ምጠይቅህን መልስልኝ። ዶክተር ዳንኤል ስለ ውጤቱ ምን አለ? ውጤቱን ይዤ መጥቻለሁ፣ ግን ውጤቱ በፍጹም ደስ የሚል አይደለም። ምን ተባለ? ዶክተሩ በከፍተኛ ጭንቀት ምክንያት የተፈጠረ ነው ብሎኛል። ግን ይህን ነገር በፍጹም አልቀበለውም። ለምን ካሌብ? ዶክተሩ የሆነ ነገር እያሸሽ ይመስላል፣ ወይም ደግሞ ከጀርባ የሆነ ሰው አለ። እንዴ ካሌብ ምን ማለት ነው? አንቺ ሴትዮ አትፈታተኝ ያልኩሽ እኮ። ዞር በይልኝ በቃ። ቆይ ዛሬ ምን ሆነሻል? ጦት የተቀማ ሕፃን እኮ ነው የመሰልሽው። አሁን ከአንቺ ጋር የመጨቃጨቅ አቅሙ የለኝም። ዞር በይልኝ። ዝም ብዬ ሳስብሽ የሆነ የጎደለሽ ነገር እንዳለ ይሰማኛል። እኔ ምልሽ እንደዛ ስታብጅለት የነበረው ፍቅረኛሽ ወዴት ሄደ? ገባሽ? ልጅ እንደፈለግሽ ተንጫጭ፣ ምንም አታመጭ። የኔ ልጅ ምን ሆነሽ ነው? ፊትሽ ልክ አይደለም። ምንም አልሆንኩም እማዬ፣ ዝም ብሎ ድካም ነገር ነው። እንዴት ምንም አልሆንኩም ትይኛለሽ? አይኖችሽ እኮ ያስታውቃሉ። ስታለቅሽ ነበር እንዴ? አይ ምንም አላለቀስኩም እማዬ። ስልኬን እኮ ብዙ ጊዜ አብዝቼ ስለምጠቀም ነው። ኤልሳ ፊትሽን እንደዚህ አድርገሽ እማዬ ማታቅ ነው እንደሚመስልሽ። እባክሽ አታስጨንቂያት። አልቻልኩም ደሊና። ቆይ እኔ ምን ላድርግ? ቆይ ግን ደህና ነሽ? ጠዋትም ክፍልሽን ቆልፈሽ ተቀምጠሽ ነበር። አዎ ደህና ነኝ ካሌብ። እኔ እኮ ወንድምሽ ስለሆንኩ ነው ስለ ደህንነትሽ የምጠይቅሽ። ካሌብዬ እባክህ አታስጨንቃት። ዛሬ ኤልሳ የልብ ስብራት የገጠማት ይመስላል። አንቺ ደግሞ አፍሽን ዝጊ። ማንም ያናገርሽ ቤዛ እባክሽን ዝም በይ። እሷ ራሷን አሟት ነው። ልጆች ምንድን ነው የሆናችሁት? ኤልሳ ልጅ ምንድን ነው ያስጨነቀሽ? ንገሪኝ እስኪ። እማዬ እባክሽ አታስጨንቂ። ምንም አልሆንኩም እያልኩሽ እኮ ነው። ኤልሳ ያ ከንቱ ፍቅረኛሽ የሆነ ነገር አድርጎሽ ነው አይደል? ቆይ ምንድን ነው ያደረገው? ንገሪ። ካሌብ በእኔ ህይወት ውስጥ አትግባ። ይሄ እኔ ጉዳይ ነው፣ አንተን አይመለከትም። እንዴት አያገባኝም? ወንድምሽ እኮ ነው። እንደዚህ እየተሰቃየሽ ዝም ብዬ እንዳይ ነው እንደምፈልጊው? ካሌብ እባክህ ተረጋጋ። አሁን በመጫው የሚፈጠር ነገር የለም። ካሌብ እሷን ተዋት። እራሷን ዝቅ አድርጋ ፍቅረኛዋን ስትለምን ነበር እኮ። ቤዛ አፍሽን አትክፈቺ እያልኩሽ ነው ወይስ እየሰማሽኝ አይደል? አምላኪ ሆይ አሁንም እዚህ ቤት ጭቅጭቅ አለ? እስኪ ተረጋጉ። ምንድን ነው የሆናችሁት? እማዬ አትደንግጭ፣ ምንም አልተፈጠረም። ኤልሳ እውነቱን ንገሪኝ እያልኩሽ ነው። ያ ሰውዬ ነው እንደዚህ ያደረገሽ? አዎ እሱ ነው። አሁን እረፍት አገኘክ? አውቅ ነበር። እኔ ራሴ ሂጄ አናግረዋለሁ። አይሆንም ካሌብ፣ በፍጹም አትሄድም። እኔን የበለጠ ማዋረድ ነው እንዴ ፍላጎትክ? ካሌብ እባክህን አትሄድ። አንተ መሄድ የለብህም። አያችሁ አይደለ? እኔ ያልኩት እኮ ትክክል ነው። የኔ ልጅ ኤልሳ ተረጋጊ እስኪ። እኛ እኮ አንቺን ለመርዳት ብለን ነው። ይሄ እኮ መርዳት አይደለም። ሁላችሁም በጥያቄ ልታሳብዱኝ ነው እንዴ? ኤልሳ እኔ እኮ ለአንቺ አስቤ ነው። ሁላችሁም ለእኔ እያሰባችሁልኝ አይደለም።
ማንም የሚያስብልኝ የለም። ኤልሳ እባክሽ ተረጋጊ። ክፍልሽ ግቢና እረፍት አድርጊ። ኦፍ እኔ ጭቅጭቅ ሰልችቶኛል። ኤልሳ አንድ አፍታ እንኳን እዚህ ቤት እረፍት ማግኘት አልችልም? በቃ ተወኝ እሺ። ኤልሳ ቆይ ቁጭ በይ። አልቀመጥም። ቻው። እንዴ እህቴ አሁንም እያለቀሽ ነው እንዴ? ካሌብዬ እባክህ ሂድልኝ። ብቻዬን መሆን እፈልጋለሁ። እንዴ እህቴ እባክሽን እንደዚህ እያዘንሽ እንዴት ነው ትቼሽ መሄደው? እባክሽን ንገሪኝ፣ ምንድን ነው ያልሽው? ምንም አልሆንኩም ብለህ አታምነኝም አይደል? አላምንሽ፣ ምክንያቱም አይኖችሽ እውነቱን ይናገራሉ። ያ ሰውዬ የሆነ ነገር አድርጎሽ ነው አይደል? ካሌብ እኔ እኮ ሙሉ ማንነቴና ፍቅሬን ሰጥቼው ነበር። አውቃለሁ። ታዲያ እሱ ምንድን ነው ያደረግሽ? ድፍን 2 ዓመት አብረን ከቆየን በኋላ ዛሬ ደውሎ እንለያያለን። ምን እንለያያለሽ? ቆይ በምን ምክንያት? በራሴ ጥፋቴንም ማሻሻል አልቻልኩም። እየበደልኩሽ ነው፣ ስለዚህ እንለያያለኝ። ይሄ የማይረባ ከንቱ ሰው ነው። ጥፋቴን ማሻሻል ስላልቻልኩ እንለያይ ይላል እንዴ? እኔ እኮ ምንም ብታጠፋ ችግር የለውም ሁልጊዜ አብሬህ ነኝ ብየው ነበር ካሌብ፣ ግን እሱ ጨከነብኝ። አንቺ እሱን ለምንሽው? ጭራሽ ላጠፋው ሰው አንቺ የራስሽን ዝቅ አድርገሽ ትለምኛለሽ እንዴ? አዎ ስለወደድኩት፣ እሱን ማጣት ስለከበደኝ ራሴን ዝቅ አደረግኩ። ይሄ ሰው ማን ስለሆነ ነው እህቴ ላይ የሚጮትባት? እህቴ ላይ እንደ ዕቃ ዕቃ የሚጮተው ማን ነው እሱ? ካሌብ እባክህ አትናደድ። ነገሩ እንደሆነ አልቋል። አላለቀም፣ ገና አሁን ነው የሚጀምረው። የእህቴን ልብ ሰብሮ በሰላም ይኖራል ብለሽ ታስቢያለሽ እንዴ? ካሌብ እባክህ ምንም አይነት ስህተት እንዳትሰራ። እሱ እኮ እንደ አሻንጉሊት ሊጮትብሽ ነው ያሰበው። ዋጋ የከፈልሽለትን ፍቅር እንደ ቀልድ ጥሎ ሊሄድ ነው ያሰበው እኮ። ካሌብ እኔ ራሴ እወጣዋለሁ፣ አንተ ውስጥ አይረበሽ። አይሆንም እህቴ፣ አልችልም። አንቺ ህመምሽን ይዘሽ እንደዚህ ስታለቅሺ እጆቼን አጣጥፊ ቁጭ ብዬ ማየት አልችልም። ታዲያ ምን ልታደርግ ነው? ሄጄ አናግረዋለሁ። እህቴ ማዋረድ ምን ያክል ዋጋ እንደሚያስከፍል ሄጄ አሳየዋለሁ። ካሌብ በፍጹም አትሄድ። እሱ እኮ በጣም ጨካኝ ነው። ዛሬ እሱን እገላግሏለሁ። በእጆቼ ነው የምጨርሰው። ካሌብ ምን እያልክ ነው እንዴ? አብደሃል እንዴ? አዎ አብጃለሁ። እህቴ እንደዚህ ስትሰቃይ ዝም ብዬ ማየት አልችልም። እሺ ካሌብ እባክህ ስለማማ ብለህ፣ እሷ እኮ አሁን ታማለች። ሌላ ችግር አናምጣባት። እማዬም ብትሆን ልጇ ላይ የማንም ዱርዬ ስትጮትባት ዝም ብላ አታይም። እሺ ካሌብ እባክህ አትሂድ። ከዚህ በኋላ ምንም የምታገሰው ነገር የለም። እሄዳለሁ። ካሌብ እባክህ አትሂድ።